በካቶሊክ ቤተክርስቲያን በሰፊው የሚከበር በዓል ነው። ለምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ወደ ክብሩን ትቶ ወደ ምድር መጥቶ ተወልዶ ከዚያም በኋላ በትህትና በዮርዳኖስ ወንዝ የተጠመቀበትን ትልቅ ምስጢር ለማክበር ነው ቤተክርስቲያን ይህንን ያዘዘችንና በዚህም እንግዲህ የጌታችንን ትህትና እንማራለን። እኛ እንደ ኃጢአተኞች በንስሐ ወደ እግዚአብሔር መቅረብ ሲኖርብን ጌታ ደግሞ በትህትና ምህረትን አድርጎ ከአባቱ ጋር ሊያስታርቀን የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞች በቆሙበት ቦታ ቆሞ መጠመቁ ለኛ ትልቅ ትህትና ነው። ስለዚህ ይህንንም የሚያሳየው ሊያስተምረን ብሎ ነው። እኛ ከኃጢአት ከፍ ብለን እሱን ልናገኝ ይገባል። የእግዚአብሔር ልጅ መሆን ማለት በፍቅር መመላለስ ማለት ነው። እግዚአብሔር ፍቅር ስለሆነ እኛም የሱ ልጆች እስከሆንን ድረስ በፍቅር እርስ በርሳችን እንድንተያይ የሚያሳስበን የሚያስተምረን በዓል ነው። ክርስቶስ ፍቅርን እንዳስተማረ ለኛ ዝቅ ብለው በዮርዳኖስ እንደተጠመቀው ሁሉ እኛም ደግሞ ዝቅ ብለን በዙሪያችን ያሉትን ድሆችን፣ የታመሙ ሰዎችን፣ በየሆስፒታሉ የተኙትን፣ በየእስር ቤት ያሉትን ሰዎችን በመጎብኘትና በተለይም ደግሞ ይቅርታ ያላደረግናቸው ሰዎች ካሉ ይቅርታ በማድረግ በፍቅር እንድንኖርና ይህንን ቤተክርስቲያናችን የምታስተምረን በዚህ እንዲኖሩ ደግሞ ለሁሉም በፍቅር ስሜት ያስተላልፋል። በሞላው ሀገራችን እግዚአብሔር ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን፣ መረዳዳትን እንዲሰጠኝ ነው የኔ ምእመናንን ቤተክርስቲያን እያስተማረችን ያለ። እኛም ይህንን ለመተርጎም ደግሞ እንጣጣራለን። እግዚአብሔር ይረዳናል። ሀገር መተሳሰብ፣ መዋደድ እንዳለብን የሚያሳስበን ትልቅ ጥምቀትነቱ ብቻ ሳይሆን የምንተሳሰብበት አንዱ ከሌላው የሚተሳሰብበት እህት ወንድም መሆኑን የምናስብበት ነው ጥምቀት።